አሁን ነው መርገጥ አለ ቤተሰብ። አሁን ነው መርገጥ። ስሙት እስኪ የደከመ ማህበረሰብ ትርክት ተመልከቱት። የደከመ ማህበረሰብ ተቻለች ምን ይጠቅማል? በብዙ ትርክትና በብዙ ውሸት አይምሮ የተሞላ ማህበረሰብ ስለሆነ ይሄን ህዝብ አታድነው። ኦልሬዲ ተመርዟል። ጠቅላይ ሚኒስትር ዶክተር አብይ ካየው እሱም ሰው ነው፣ ልክ እንዳንተ እሱም ሰው ነው። ክብርት አዳነች አቤቤንም ካያ እሷም ሴት ናት፣ እሷም ሰው ናት። ልክ እንደኖርነው እንደ ማህበረሰባችን ሰው ነው። ብዙ ጊዜ ችግሮቻችንን ይፍቱልን። ለአንተ ችግር እሷን ትፈልጋለህ፣ ለአንተ ችግር ጠቅላይ ሚኒስትርን ትፈልጋለህ፣ ለአንተ ችግር ከኔን ዘመድ አዝማድን ትፈልጋለህ። ሰው ለምን ራሱን አይጠይቅም? ለችግሬ ማን ነው ለእኔ ችግር መፍትሄ መሆኑ ማን ነው ብሎ ለምን አይጠይቅም? እሷ አሁን ነው መምታት ብሏል ሰውየው። እንዲህ ነው አየህ፣ የደከመ ማህበረሰብ እንዲህ ይመታል። አየህ፣ እንደዚህ ነው ትምክት ያለበት ህብረተሰብ እንዲህ ይመታሃል፣ እንዲህ ይበላሃል። ቤተሰብ በጣም እናመሰግናለን። በእውነት እምላችሁ የኢትዮጵያ ህዝብ በጣም አድርጌ አመሰግናለሁ። ባይዘወይ አንዳንዴ ትንሽ ሙቀት ስትሰማን የሆነ ነገር ዝል የምንል ሰዎች ላይክ እንደ ማይኮ ያኔ ያንተን ሪያክሽን ያንተን ቪዲዮዎች እያየን ማለት ነው እንደዛ ላይ ሰቅለንህ መኪና ሁሉ ስትንጠላጠል ማታቀውን እዛ ክፍለ ሀገር እንደኛ መታ የደከመ ህብረተሰብ ተቼ አልተቼ ተቼ እንጂ ቫልዩህን እኮ ሰጠህ እኮ። እንደዚህ ነው የጨበጠሽ እኮ ያለ ፍርድ ቤት ያለ ጠበቃ ያለ ምንም ምክንያት አንፎሎ በማድረግ ባለማየት በዚህ ህብረተሰብ ላይ ወጥተህ ህብረተሰብን መሳደብ ተቋምን መሳደብ እንዲህ ነው የሚያደርገው። ግለሰብን መሳደብ በጣም ቀላል ነው። ፐርሰናል ሰውን ማጥቃት ትችል ይሆናል። ግለሰብና ተቋምን ግን መንካት አይደለም ማየት ይከብዳል። ይከብዳል። ስንት ዓመት ነው የቆየው? ስንት ዓመት ነው ይሄን የደከመ ህብረተሰብ ያልከው? በጣም ብዙ ሆነብህ አይደል? ረዘመብህ። አንተን ግን ሲያቋቁምህ በጣም ብዙ ዓመት ነበር ያቋቋመህ። አንተን አይተውም አታውቀውም። ቤት መኪና ምናምን ሲሰጥህ ያኔ የደከመ ህብረተሰብ አየው አይደል? አሁን ግን ረዘመብህ አይደል? 2 ዓመት ረዘመ አይደል? 6 ዓመት ረዘመ አይደል? አሁን ይቅርታ ማለት እየፈለክ ነው። እንደኔ ይቅርታ ካደረጉልህ ደስ ይለኛል። እኔ ግን ችግሩን ስላየኸው ካሁን በኋላ በእርግጠኝነት መቼም እንደማትበድለው አውቃለሁ። ደግሞም ልታደርገውም አትችልም። እኔ ይቅርታ አድርጌልሃለሁ። ግን ሌላው ያደርግልሃል። የደከመ ህብረተሰብ ያልከው ትምክተኛ ያልከው ግን ይበላል። አሁን በኋላ ገብተህ እንደዚህ ማውራት እንደ ድሮ ይታያል? አይታይህም። በጣም ብዙዎቹ ጠፍተዋል እንዳንተ። የህብረተሰብና ተቋም የተሳደቡ ሰዎች በጣም ተጎድተዋል። እስካሁን ድረስ አይደለም መቼም አይመለሱ። በጣም ከባድ ነው። የወጣህበት ህብረተሰብ ላይ መፈንጠዝ የለብህም። አንገትህን ደፋ አድርገህ ቢመችህ እንኳን ባይመችህ እንኳን ወጣህ እኮ አንተ እኮ በጣም እኮ እንትን አለህ እኮ ወደ ላይ ሸናህ እኮ ሽንትህን። ግን አየው አይደለ? ዙሮ ተመልሶ ይመጣል። ወደ ላይ የተሸና ሽንት ዙሮ ተመልሶ ራስን ነው የሚመጣው። በአግባቡ ግን ከሄደ ለችግኞች ለምናምን ይሆናል። ምን ይላል ይሄ?